የሰላም አምባሳደር ወደ ሆነችው ባሌ ክፍለ ሀገር የጀግኖች አገር ታሪካዊ ሀገር ስለሆነች እንኳን በሰላም መጣችሁ። እንዲሁ በሰላም እንደመጣችሁ ከፊት እነሱ ከኋላ እናንተ ከፊት ብትመጡ እንዴት አለ? ባሌ ህዝቢያው በመቀበል ይታወቃል። አጋጣሚኛ በጾም መጣን እንጂ ገንፎ፣ ጭኮ፣ ጨጨብሳ፣ ወተት ባሌ መጣችሁ። አሁን የምገኘው በድሬ ሼህ ሁሴን ነው። ይህ ከጀርባ የምትመለከቱት የድሬ ሼህ ሁሴን ነው። እዚህ ጋር እንደ ዋሻ ነገር አለ። ውስጡ ይሄን ይመስላል። እዚህ ጋር ደስ የሚል ሽታ አለው፣ የእጣን አይነት። jedhama karena Sayyid al-Arifina balbalti Nurana Hussein Bajan, Abdul Qadir Imajan, Harari Imajan, Galamsi Imajan, Wasi Imajan, Quraishi Imajan, Haja Simulu Yohon, Fikir Allah Islam, Mikanya itu. ከጌዲዮ ዞን ወደ ባሌ ጉዞ ጀምረናል። አከኑ ጀነ ዋይነ ያጀት በከወላ ለዋይ ዲቲኖ አጉቱ በሰላም ወደ በለጸገችው የሰላም አምባሳደር ወደ ሆነችው ባሌ ክፍለ ሀገር የጀግኖች አገር ታሪካዊ ሀገር ስለሆነች እንኳን በሰላም መጣችሁ። እንዲሁ በሰላም እንደመጣችሁ በሰላም ወደ ሀገራችሁ ወደ መጣችሁበት እግዚአብሔር ይመልሳችሁ። ጸጋ ለሀገራችን፣ ክብር ለሕዝባችን ይሁን። ባሌ ስንደርስ ደማቅ አቀባበል የተደረገልን። የአካባቢው የሀገር ሽማግሌዎች በምርቃት ነው የተቀበሉን። ሀደ ሲንቄዎችም ባህላዊ ጨዋታዎችን አቅርበውልናል። እንዲሁም ደግሞ የባሌ መገለጫ የሆነውን የጭኮ እና ሌሎች ባህላዊ ምግቦችም አቅርበው ሮቤ ከተማ ላይ ደማቅ አቀባበል አድርገውልናል። ከሮቤ ከተማ ተነስተን ጉዞ ያደረግነው ወደ ድሬ ሼህ ሁሴን ነው። ከሮቤ ወተን መጀመሪያ የአካባቢ ማህበረሰብ ደማቅ አቀባበል ያደረገልን ደሎ ሰብሮ ከተማ መግቢያው ላይ ነው። ከዛም የአካባቢ ማህበረሰብ በባህላዊ መንገድ በጣም እጅግ በርካታ ፈረሶችን ይዘው ከከተማዋ መግቢያ ላይ ነው የተቀበሉን። ከዚያም እስከ ከተማው ድረስ እንዲሁ በደመቀ ሁኔታ ነው ሽኝት ያደረጉልን። እስኪ እንቅስቃሴ ትንሽ የምንገኘው በምስራቅ ባሌ ዞን ደሎ ከተማ ነው። የደሎ ከተማ ህዝብ በፈረስ፣ በሞተር፣ በባጃጅ አቀባበል አድርጎልናል። ደማቅ አቀባበል ነው። በተለይ ፈረሰኞቹ ያሳዩት ትርኢት አስደሳች ነው። የባሌ ህዝብ ያው እንግዳ በመቀበል ይታወቃል። አጋጣሚኛ በጾም መጣን እንጂ ገንፎ፣ ጭኮ፣ ጨጨብሳ፣ ወተት ባሌ መጣችሁ እንደልብ የምታገኙት ባህላዊ ምግቦች ናቸው። እዚህ አጠገቤ የደቡብ ቴሌቪዥን ካሜራማን ተኪ ያለ። ያው አስቸጋሪ መንገድ ይመጣ ነው።
ተኬ እንዴት ነበር ባሌ? እንዴት አገኘው? በጣም አሪፍ ነው፣ ደስ ይላል። ባሌ የተለየች ከተማ ነች። ሰውን በፍቅር የምትቀበል ነገር የምትወድ መልካም አቀባበል ያደረገበት የሚታሩ በእውነት በጣም ደስ ይላል። ከምገልጸው በላይ ተመችቶሃል? በጣም አርትሽ ብር ነው በጣም ኦኬ ነው እሱ ያለ ከደሎ ሰብሮ ከተማ ወደ ጊንድር የሚያስኬደው መንገድ በመተው በስተግራ በኩል ወደ ጃራ የሚያስኬደው መንገድ ጀምረናል። ይህ መንገድ እስከ ድሬ ድረስ 90 ኪሎ ሜትር ወደ አስፋልት ደረጃ ለማሳደግ እየተሰራ ያለ መንገድ ነው። አንዳንድ ቦታ በጣም ምቹ ነው። ያው እንደምታዩት እዚህ አካባቢ ምቹ የሆነ የጠጠር መንገድ ነው። እንደገና ደግሞ ግንባታ ላይ ያለ ትንሽ አስቸጋሪ የሆነ መንገድ አለ። አሁን ወደ ጃራ ከተማ እየተጓዝን ነው። የጃራ ከተማ እንደደረስንም የጃራ ከተማ ሕዝብ በጣም በደመቀ ሁኔታ ነው አቀባበል ያደረጉልን። ጃራ ላይ የዞኑ የምስራቅ ባሌ የዞን አመራሮች እንዲሁም ደግሞ የወረዳውና የአካባቢው አስተዳደር ኃላፊዎች የእንኳን ደህና መጣችሁ አቀባበል ካደረጉልን በኋላ የምሳ ቆይታ አድርገን ጉዞአችን ወደ ድሬ ሼህ ሁሴን ሆኗል። ተመልካቾቻችን አሁን ወደ ድሬ ሼህ ሁሴን እየሄድን ያለ ነው። መንገዱ ያው የፒስታ መንገድ አዲስ እየተሰራ ያለ መንገድ ነው። ያው ትንሽ እንቅስቃሴ ስላለው ድምፅ ትንሽ ችግር ሊኖር ይችላል። ያንን እንድትረዱልን እፈልጋለሁ። እዚህ ፊት ለፊቴ የባሌ የምስራቅ ባሌ አባገዳ አሉ። እስኪ ራሳቸውን ያስተዋውቁናል። አስተዋውቁኝ። እኔ ራሴ አባገዳ ሀጂ መሐመድ ሀጂ አብዱል ሀኪም ይባላለሁ። ሀገሬ ባሌ ክፍለ ሀገር ምስራቅ ባሌ ጎሎቻ ወረዳ ጃራ ከተማ ነኝ። የአባገዳ ሁለተኛ ነኝ። ባሌ የፍቅር አገር ነው፣ የወርቅ አገር ነው። በተለይ ጎሎቻ የሚባለው አገር ስንዴ አገር፣ በርበሬ አገር፣ ሽንኩርትና ቀይና ነጭ ሽንኩርት አገር ናት። የፍቅር አገር ናት። አንድነት የሚኖሩት አገር ነው። መለያየት የለም። በፍቅር ነው ሁሉም ነገር። ደሃን ቢኖር ደሃን ደግሞ እየረዳን በዚህ ደግሞ በሼከና ሁሴን ሁሉም አንድነት ምንም ነገር እንከን ነገር የለም። እኛ ውስጥ ኑረና ሁሴን በጀን፣ አብዱልቃድር ይመጀን፣ ሐረሪ ይመጀን፣ ገለምስይ ይመጀን፣ ወስይ ይመጀን፣ ቁረይሺ ይመጀን። ሀጃችን ሙሉ ይሆን። ፍቅር አላህ ይስጠን። ይሄ ደግሞ የማያልቅ ፍቅር አላህ ይስጠን። አንድነት አላህ ያርገን። ይሄ መለያየት የለንም። በመለያየት ደግሞ ሰው አያድግም። አንድነት አላህ ያርግልን። ሰላም ይስጠንና በሰላም ሄደን በሰላም አላህ ይመለሰን። የቀራ ጌታ ይሙላልን። መንገዱ እንደምታዩት የጥርጊያ መንገድ ነው። የአካባቢው መልክዓ ምድር በጣም ደስ የሚል ነው። ከግራ ከቀኝ ያለው ትንሽ የቆላማ የአየር ጸባይ የሚታይበት አካባቢ ነው። ያው ምስራቅ ባሌ ትንሽ ወደ ቆላማው አካባቢ ያዘነበለ የአየር ንብረት ያለበት ዞን ነው። እንደምታዩት ምስራቅ ባሌ ትንሽ ሞቃታማ ቢሆንም ግን ይህ አካባቢ
አረንጓዴያማ ገጽታ ያለው ነው፣ ግን አየሩ ሞቃታማ ነው። መንገዱ ያው አንዳንድ ቦታ ላይ ትንሽ አስቸጋሪ ሁኔታዎች ስላሉ በተለይ ካሜራ የምንጠቀም ጋዜጠኞች ቀደም ብለን እንድንደርስ ከዞኑ በመጡ መኪኖች ላይ እንድንሆን አድርገውናል። ጉዟችን ከዞኑ አመራሮች ጋር የተወሰኑ ጋዜጠኞች ጉዞ እያደረግን ያለነው። ወደ ድሬ ስንደርስ ደግሞ ድሬ ምን ይመስላል የሚለውን ድባቡንም እናያለን። ስሜ መሐመድ እስማኤል እባላለሁ። የዞን ምክትል አስተዳዳሪ። ይሄ ጋራ ባዮኮራ ይባላል። ሃይስት ፎረስት ያለበት ጋራ ነው። ይሄ በካርበን ትሬዲንግም ፎረስት ፓርቲሲፔሽን ማኔጅመንት ፓርቲሲፓቶሪ ፎረስት ማኔጅመንት ተደራጅቶ እየተጠቀሙበት ነው ማለት ነው። በካርበን ትሬዲንግ ውስጥ ገብቶ ህዝቡ እየተጠቀመ ነው። አካባቢ የለማ ማኔጅ እያደረገ በተፈጥሮ ሀብትም እየሰሩ ወተርሼድ ማኔጅመንት በደንብ እንትን እያሉ አሁን ድሬ ሼህ ሁሴን ደርሰናል። ድሬ ሼህ ሁሴንም የአካባቢው ማህበረሰብ በጣም ደማቅ አቀባበል ነው ያደረገልን። ድሬ ሼህ ሁሴን ያው በጣም በቅርስነት ተጠብቆ የቆየ ትልቅ ታሪካዊ ስፍራ ነው። በዚህ ስፍራ ላይ ለእይታ ራሱ በጣም የሚያምር ነው። ድሬ ሼህ ሁሴንን አሁን የምንጎበኝበት ሁኔታ ላይ ደርሰናል። የድሬ ሼህ ሁሴን ቆይታችን ደግሞ ምን እንደሚመስል አብረን እንመለከታለን። አሁን የምገኘው በድሬ ሼህ ሁሴን ነው። ይህ ከጀርባ የምትመለከቱት የድሬ ሼህ ሁሴን ነው። የድሬ ሼህ ሁሴን የእምነቱ ተከታዮች በጣም ከረጅም አካባቢ መጥተው እዚህ የአምልኮ ስርዓት የሚያካሂዱበት እንዲሁም ደግሞ ለሀገራችን በቅርስነት የሚታይ ታሪካዊ ቦታ ነው። የድሬ ሼህ ሁሴን በተለይ በአረፋ ወቅት ከተለያዩ የሀገራችን ክፍሎች የእምነቱ ተከታዮች መጥተው እዚህ ዱዓ ያደርጋሉ። ይህም በእግራቸው ቀደም ሲል እኛ ልጆች በነበርንበት ሰዓት በእግራቸው ከኢሉ ባቡር ጀምሮ እዚህ ድሬ ሼህ ሁሴን ድረስ በእግራቸው እስከ 4 ወር 5 ወር 6 ወር ድረስ በእግራቸው የሚመጡበት ሁኔታ እንደነበር ልጅ ሆነን ይነገረን ነበርና አሁን ግን እንደዛ በእግራቸው የሚመጡበት ሁኔታ አይደለም። በትራንስፖርት እስከዚህ ድረስ የመኪና መንገድ አለ እና ድሬ ሼህ ሁሴን ምን ይመስላል የሚለውን አሁን እየተዟዟር አሳያቸዋለሁ። ይህ የምትመለከቱት የመካነ ቅርሱ የውጭው የአጥሩ ገጽታ ነው። እንደምታዩት በጣም ወፍራም ደግሞ አጥሩ በጣም ሰፊ ነው። እስከ 1 ሜትር ድረስ ሊደርስ ይችላል ብዬ ነው የማስበው። በዚህ ልክ ነው የተሞልቶ የተሰራው። ከ1 ሜትርም በጣም የሚበልጥ ነው እና እንደምታዩት ደግሞ ከውጭ ገጽታው ነጭ የኖራ ቀለም ተቀብቷል። በጣም ያምራል። ለእይታ በጣም ደስ የሚል ነው። ውስጡ ደግሞ የመካነ ቅርሱ ዋናው ክፍል ደግሞ ከውስጥ በኩል ይታያል። እሱንም ገብተን እናያለን።
ይህ የምታዩት የድሬ ሼህ ሁሴን ዋናው መግቢያ ነው። ከዚህ መግቢያው ላይ እንደምታዩት የአረብኛ ጽሑፍ አለ። ከዚህ በጣም እንደምታዩት ነጭ ነው። ዙሪያውን እንደሚታየው በጣም ያምራል። ነጭ በነጭ ኖራ ተውቧል። ድሬ ሼህ ሁሴን ግቢው ይህን ይመስላል። እስቲ ውስጡ ምን እንደሚመስል ገብተን እናያለን። መግቢያው ይህን ይመስላል። እዚህ ጋር ክፍል ክፍል ይታያል። እዚህ ጋርም እንደ ዋሻ ነገር አለ። ውስጡ ይህን ይመስላል። እዚህ ጋር ደስ የሚል ሽታ አለው፣ የእጣን አይነት። ድሬ ሼህ ሁሴን እንግዲህ እንደዚህ የሚያምር ታሪካዊ ቦታ ነው። የድሬ ሼህ ሁሴን በምስራቅ ባሌ ዞን ጎሎልቻ ወረዳ ከጃራ ወደ 70 ኪሎ ሜትር ያህል ያስኬዳል። መንገዱ አሁን ወደ አስፋልትነት ለመቀየር እየተሰራ ነው ያለው። ይህም አንድ ተስፋ የሚሰጥ ነው በቀላሉ ለመምጣት። ከዚህ በፊት ቀደም ሲል እንደገለጽኩላችሁ ብዙ የድሬ ሼህ ሁሴን የሚመጡ ሰዎች በእግራቸው ነበር የሚመጡት። ዋናው ቦታ ይሄ ነው። የመስጊድ ቅርጽ ነው ያለው። እንግዲህ ድሬ ሼህ ሁሴን ከሞላ ጎደል ይሄን ይመስላል። ዙሪያውን እየተዟዟርኩ እዚህ ውስጥ መግቢያ አለው እና ኦኬ፣ በዚህ ገብታችሁ በዛ ትወጣላችሁ። ትንሽ ብርሃን ያንሰዋል። እኔ ስሜ አብዱልናስር አህመድ ይባላለው። የድሬ ሼህ ሁሴን መካነ ቅርስ አስተዳደር ዋና ኃላፊ ነኝ። የተወለድኩትም እዚህ የታሪኩ መስራች ቤተሰብም ነኝ። እስቲ የድሬ ሼህ ሁሴንን ታሪክ ይግለጹልን። የድሬ ሼህ ሁሴን ታሪክ ማለት ከዚህ አሁን ካንተ ጀርባ ያለው በር ትልቁ በር ሲፈት አለው። ሲፈቱ እንደ ቁልፍ ተደርጎ እዚህ ላይ የተጻፈ ቁልፍ ነው። ሲፈቱ ምን ይላል? ላኢላሃ ኢላላህ ሙሐመድ ረሱሉላህ ይላል። ላኢላሃ ኢላላህ ሙሐመድ ረሱል ማለት የእስልምና ሃይማኖት ተከታዮች አላህ እንጂ ሌላ ፈጣሪ የለም፣ ነቢያችን ሰለላሁ ዐለይሂ ወሰለም የሱ መልእክተኛ ነው ማለት ነው። እዚህ ላይ የተጻፈው ሰውን እዚህ ሲመጣ እሱን አስተምረን ወደ ውስጥ እናስገባለን ማለት ነው። ስናስገባ ከውስጡ አሁን 1 2 3 4 ቦታዎች አለ። ከቦታዎቹ ድሬ ሼህ ሁሴን ላይ ዋናው ትልቁ መቃብራቸው ትልቁ ቁባቸው ማለት ላይ የተጻፈው አላሁመ ረሐም ኑር ሁሴን የሚል ጽሁፍ አለ። እዛ ላይ አላሁመ ረሐም ኑር ሁሴን ማለት ረህመት ያ አላህ ፈጣሪ አንተ ረህመት አድርግላቸው ለኑርና ሁሴን የሚል ጽሁፍ ነው እዛ ላይ የተጻፈው። እዛ ላይም የሚያመልኩት ቦታ ላይሆን በውዴታ የሼክ ቦታ መሆኑን ያ ጽሁፉ ይገልጻል ማለት ነው። ባላዋ አሁን ባላዋ ማለት ትርጉም አላት። አንድ ባላዋ ብቻ ነው አንድ ሰው ይዞ መሄድ የሚገባው። እሷን ባላውን ለምንድን ነው ሼክና ሁሴን ሲኖሩ ቁርአንን መሬት ላይ ሹልናት ከታች መሬት ላይ እንደዚህ ያቆማሉ። ኸሊጣውን ቁርአኑን ይሰቅሉበታል። መንገድም ሲሄዱ እንዳሁኑ መንገድ አልሰፋም። መንገዱም እሾክ ምናምን ከመንገዱም ዞር ያድርጉበታል። ለጥቅምነት ነው የሚጠቀሙት። ከዛ ተመልሶ ሰላልፊን አሁን ሰው እዚህ የሚመጣው በሳቸው ጊዜ ከሳቸው ትምህርት የጨረሰው ሁሉ ያችን ባላ ወስዶ ይሄዳል። ባላውን ወስዶ ሲሄድ
ከሳቸው ምሩቅ መለያ ነች። የኑር ሁሴን ሰው መሆኑን በዛች ባላ ነው የሚለዩት። እሷን ወስዶ ወደ አገር ሲሄድ ሰው ያከብረዋል፣ ሰው እሱን ይቀበላዋል ማለት ነው። ልጆች እያለን የሼህ ሁሴን ገሪባንን ምናምን ብለው ዘይሩ የሚሉ አሉ። የሼህ ሁሴን ገሪባ ማለት ነው። የሼህ ሁሴን ገሪባ ማለት ከሩቅ ሀገር ከጅማ ሀገር የሚመጡት እዚህ ደርሶ የሚመለሱ ሰዎች ናቸው። የጅማ ሰዎች ነው ገሪባ በብዛት የሚባለው። ገሪብ ማለት ከሩቅ ቦታ የመጣ ሼህ ሁሴን ለመዘየር የሚመጣ ማለት ነው። ከዛ በእግራቸው እዚህ ጅማ ተነስቶ እዚህ ድረስ በእግር ይመጣሉ። ከዛ ወደዛ ይመለሳሉ። ስንቃቸውን ሲጨርሱ ገሪባ ነን ምናምን ሲሆን ሰይኑር ሁሴንን ዘይረን መጣን እያሉ ይህንን ገሪባ ይባላል ማለት ነው። ሌላ ደግሞ የኑር ሁሴን ሰው ሁሉ ገሪባ አይባልም። ገሪባ የሚባለው ከሩቅ ሀገር የመጣ ሰው ነው። እስቲ ይሄ አሁን መቼ የተሰራው ምንድነው? አሁን እንደ መስጊድ ነው የምናየው ወይስ የተለየ ስያሜ ያለው? የተለየ ስያሜ ያለው ይሄ መስጊድ አይደለም፣ ቁባ ነው። መስጊድ ማለት የሚሰግድበት ቦታ ነው። ይሄ የሚዘየር ነው፣ መቃብር ነው። የኑር ሁሴን መቃብርና የመሻይኾች መቃብር ነው እዚህ ውስጥ ያለው መቃብሮች ነው። ይሄ መስጊድ አይባልም። አንዳንድ ሰው ምን ይላል? መስጊድ ይላል። መስጊድ አይደለም። መስጊዱ የተለየ መስጊድ አለ። 11 መስጊድ አለ፣ 13 መስጊድ አለ። እዚህ ውስጥ መስጊዱ የተለየ መስጊድ ነው። ይሄኛው የሚሰግድበት ሳይሆን ለበረካና ለዱዓ የሚዘየር ቦታ ነው ይሄኛው ቦታ ማለት ነው። መጅርኩኒ ከረሼከና ሁሴን ጀዳማ ከረሰይድ عارفين بلبلت كلني لما بلبل كلني لما سني بلبل تكفاتنا كر سيد العارفين أجل أمتي لا إله إلا الله محمد رسول الله رتب الرفم سني يرو أفان عربيات برسي سن الرأي سني موجد جبا مولدا جلما مولد جلتي هجتني إن سني موك التو توحيدا جلما توحيدا جلتي كراسي سني كان أما ولينجركني توقو أكابرا جلما كان اتعانكم لومي قلم الأبو جلما قلم سيد العارفين كجميع الأولياء كجميع الأنبياء جلما كان اتعانو أمو بلبل إساني رجل رأم سينو لاف ገለቶማ ጌታቸው ረብራ እባላለሁ። የኢትዮጵያ ቅርስ ባለስልጣን የጽሕፈት ቤት ኃላፊ ነኝ። የኢትዮጵያ ቅርስ ባለስልጣን በዋናነት የተሰጠው ኃላፊነትና ተግባር ቅርሶችን የመጠበቅ የማልማት የመንከባከብና ከትውልድ ወደ ትውልድ እንዲተላለፉ የማድረግ ስራ ነው የሚሰራው። ለዚህም ሲባል እስካሁን ድረስ ብዙ ቅርሶችን በዩኔስኮ ለማስመዝገብ ችሏል። እስካሁን 12 ቋሚ ቅርሶችና 6 የማይዳሰሱ ቅርሶችን በዩኔስኮ አስመዝግቧል። ይሄ ማስመዝገብ ብቻ በቂ አይደለም። ስለዚህ እነዚህን ቅርሶች ማልማትና የቱሪስት ዴስቲኔሽን እንዲሆኑ ስራ መሰራት አለበት። ለዚህ ተብሎ የዚህኛው ጉዞ ዋና ዓላማ ያሉ ቅርሶች በተለይም 4 ቅርሶች ላይ መሰረት አድርገን የተነሳ ነው። የመልካ ቁንጥሬ፣ የጥያ፣ የጌዲኦ መልካ ምድርና የባሌ ተራሮች እንዲሁም መጨረሻ ላይ እዚህ ያለውን የድሬ ሼህ ሁሴን የቅርስ ቦታን እነዚህን ያሉበትን ሁኔታ ለሚዲያ በማሳየት በማስቃኘት ለዓለም እንዲተዋወቁ የማድረግ ስራን ዓላማ አድርጎ የተደረገ ጉብኝት ነው።